የሰዎች ትችት የኔ ማንነት አይቀይረውም። እኔ ሁሌ እኔ ነኝ ብሏቸዋል የቅመሟ ንጉስ ብሩክ ያለማየሁ ልጅ ማለት ነው። ባይዘዌ ሂስቶሪን ያደረገው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት አደራችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ ብሩክ ሂስቶሪ ያደረገው እንዳያችሁት የኔ ማንነት ማንም ቢሰድበኝ ቢተቸኝ እኔ ነኝ ማቀው በይዘው እናንተ ራሳችሁ ከፈጣሪና እናንተ ናችሁ የምታውቁት ማለት ነው። የሆነ ሰንበዲ ሰደባችሁ፣ ተቻችሁ፣ ምንም ሆናችሁ የተቻችሁ ምክንያት የተሰደባችሁ ምክንያት ማለት ነው። እዛ ምክንያት እናንተ ማለት እዛ ቦታ ከሌላችሁ ወይም ካላደረጋችሁ እናንተ የምታውቁት ነገር ከሆነ ራሳችሁ ምንም ኬር አታደርጉ ማለት ነው። ሶ እናንተው እዛው እናንተ ናችሁ ማለት ነው። ግን ደግሞ አንዳንዴ ስድብ መተቸት ምናምን ሳይኮሎጂ እንደሚነካ ታውቃላችሁ አይደለም? በእውነት የሆነ ያልሆነ እንትን ውስጥ ነው የሚገቡት አሉ ብዙዎች እና በቃ ሳይፈልግ ያደርጋል፣ ሳይፈልግ ይናገራል፣ ሳይፈልግ የሆነ ነገር በቃ እንዲያደርግ ይገፋፈዋል ማለት ነው። ሁሌ ያንን ሰው የምትሰድቡት የምትተቹት ነገር ከሆነ ማለት ነው ይሄ ጥሩ አይደለም በነገራችን ላይ ማለት ነው። ለማንኛውም ሌላው የትላንትናው ቪዲዮ ላይ ብሩክ እጥር ምጥን ያለ ንግግር ተናግረዋል። የመጨረሻው ፓርት ላይ ማለት ነው። እኔ በሱ እስማማለሁኝ። ምንድን ነው የትም አትሄጂም ናላት ቅመምዬ ማለት ነው። መሆንም ያለበት ነገር ነው። እኔ በጣም ደስ ብሎኛል። ምክንያቱም ምን መሰላችሁ፣ ሰዎችን ክፍተት ነው የሚፈጥሩት ከጓደኛ ጀምሮ ማለት ነው። አሁን ፍፄ ትላንትና ልክ አላደረገም፣ እውነት ቢሆን ማለት ነው። ጓደኛ ነው አይኖ በጣም የሚወዳቸው የሚያከብራቸው፣ ሁለታቸው መለያት ለደቂቃ የማይፈልግ ጓደኛ ነው እንደ እውነቱ ፍፄ ማለት ነው። ግን ትላንትና ልክ አላደረገም። እንደዛ ማድረግ አልነበረበትም። ምክንያቱም ከዚህ በፊትም ስላየው እሷ ይዞ መጥቶ ምን ያህል እንደተጣሉ አይተዋልና ሁለት አይደግምም ነበረ። ምንም ቢሆን ውሰደኝ ብትለውም ራሱ የመጀመሪያ ወስጄሽ እንዲሆን ያህል አልሄድም አልወስድሽም ይል ነበረ። ግን ደግሞ ቁልፍም አለው ካፍቶ ነው የገባው ማለት ነው። ብቻ ያው ምን እንደሆነ ባይታወቅም መጨረሻ የምናይ ይሆናል። ትዕግስት ይኖረን ማለት ነው። የመጨረሻው ብሩክ የተናገረው የትም አትሄጂም ነው። ከኔ ጋራ መቀጠል ከፈለግሽ አብረሽኝ ነው፣ የትም ከኔ ጎን የትም አትሄጂም ብሏታል። እኔ እስማማለሁ። በቃ እንትን በር መክፈት የለባቸውም፣ መራቅ የለባቸውም። ቅመምዬም እሱ እንዲማር ነው ልውጣ ያለችው ነበረው ማለት ነው። ግን እዛ ልክ አይደለም፣ ልክ አይደለም። ቤቷ የማንም በቃ መልቀቅ የለባትም፣ ከሱ አጠገብ መራቅ የለባትም። እዚህ ጋር የምታጋግሉ አላችሁ፣ ክብሪት የምትጭሩ አላችሁ። እና አደብ ያዙ፣ በእውነት አደብ ያዙ። እሷ እሱን ለማስተማር እንዲህ ያያችኋል፣ እንዲህ ባንተ መጣ እንዲህ ስትል በስማም እንዲህ ምን ያህል እንደምትወደው አሳየቻችሁ እኮ ትላንትና። ማርያምን እኛ እኮ እናቃታለን። የሰው ልጅ አውቃለሁ አይባልም፣ እናቃቸዋለን ጨረቃዎቹ። በእውነት ከመጀመሪያ አብራችሁ ከመጣችሁ በደንብ ነው የምናውቃቸው። በቃ ሁለታቸው በደንብ ይተዋወቃሉ፣ ውስጣቸው በደንብ ይተዋወቃሉ፣ ይናበባሉ። ግን ምን አለ እልህ አለ። በቃ መሸነፍ አይፈልጉም ሁለቱም ማለት ነው። መሸነፍ አይፈልጉም። በስማ እልህ አለና ይሄ ነገር አለባቸው እንጂ ማርያምን በጣም ነው የሚዋደዱት። ፍቅሩን ይግለጽላት፣ ቀለበት ይሰርላት የምትሉ ማለት ነው። ደህና ናችሁ? ኦ ማይ ጋድ ቅመምዬ እንደሚያፈቅራት አታውቅም ማለት ነው። ኧረ ተው ግን፣ ኧረ በደንብ ታውቃለች፣ በደንብ ማለት ነው። ሁሉም ነገር በጊዜው በሰዓቱ በቦታው ይሆናል ብለው የሚያስቡ ልጆች ናቸው። እንደ ሌሎቹ ይውልኝ አይሉ የማይሉም ልጆች ናቸው። እንደ ሌሎቹ መላላጥ አለባቸው ነው። እንደዛ ነው እናንተ ፍቅረኛ መሆኑን የምታውቁት። እነሱ እኮ ሁሉም ነገር በቃ የሆነ ሴኩሪቲ የደበቃቸው ነገር አለ አይደለ? ሚዲያ የወጣ ነገር እኮ በረከት የለውም። እና እንትና ብሩክ ራሱ በቀደም ተናግረዋል። ምንድን ነው ይህ ሀሳቤ ላልቀጥልበት እችላለሁኝ፣ ግን ደግሞ ቅመሟ በዚህን እድሜዋ ወደ ትዳር
አላስገባትም ብሏል አይደል? አዩብሱ እንደዛ ናለው ማለት የሆነ ቦታ አንዳንድ ቦታ ስንሄድ እንደ ልጅ የምትቦርቅበት ቦታ አለና እሱም ቦታ እንድታልፍበት እፈልጋለሁኝ ሲል አልሰማችሁ? ስለዚህ በዚህ እድሜያቸው ምናምን አትበሏቸው። ትላንትና ጅሬት ላይቭ ገብታ ማለት ነው። ወይኔ ጨረቃዎቹ እየነካ የለውም በረካ። የእውነት እንዴት እንዳባረሯት የብሩኬ ጓደኛውን ሳይሆን እናቱ ነው የምትሆኝው። ኧረ በስመ አብ እናንተ አጥረግርገው በስድብ ማለት ነው ከላይ ያስወጧት ማለት ነው። እና በጣም ነው የሚገርሙት። አቤት የጨረቃ ፋሚሊ በስመ አብ። እንግዲህ የእውነት ይች ልጅ ማለት ነው ከነሱ ህይወት እስካልወጣች ድረስ የትም ራሱ ስራዋ ራሱ ብታስተዋውቅ ማለት ነው እዛ የሰው ቤት ራሱ ሄደው እንዲህ ነው የሚያጥረገርጓት ማለት ነው። ስለዚህ አብሳላት እንግዲህ ወደሽ ያው ለስራ ነበረ ተጠራሽ፣ በዛውም እንደዚህ አይነት ፕሮሰስ ውስጥ ባትገቢ ጥሩ ነበረ። እንግዲህ ይቅርታ ብትጠይቂ ባይ ነኝ፣ ለስራሽም ስትይ ማለት ነው። ምክንያቱም የማይሆን ሰው ነው የማይሆንሽ ሰው ነው አፈቅራለሁ ብለሽ እልህ ውስጥ የገባሽው ማለት ነው። ፍቅር ሳይሆን እልህ ነው አንቺ ላይ የሚታየው። ሶ ማታ እንዴት ውሻ እንዳደረጓት ማለት ነው። ወይኔ በላቸው። አቤት የጨረቃ ፋሚሊ ሁለቱ ሰው እየነካ ማለት ነው። ኧረ በስመ አብ